ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ስትራቴጂካዊ አጋርነትንና የጋራ እድገትን በሚያሳድጉ ጉዳዮች ዙሪያ ፍሬያማና ውጤታማ ውይይት ማካሄዳቸውን ገልጸዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኮንጎ ውጭ ጉዳይ ሚኒስትር ኮንስታንት ሰርጌ ቦንዳና ከአንጎላ ውጭ ጉዳይ ሚኒስትር አንቶኒዮ ቴቴ ጋር ተወያይተዋል። ሚኒስትሮቹ በውይይታቸው የሀገራቱን የሁለትዮሽ ግንኙነት ይበልጥ በኢኮኖሚ ትብብር ማጠናከር እንደሚያስፈልግ ተስማምተዋል። በተለይም የህብረቱን አሰራሮች በማጠናከር ዙሪያ በትብብር ለመስራት ስምምነት ላይ መድረሳቸው ተመላክቷል። በ2018 በጀት ዓመት የ9 አዳዲስ የጉዞ አውሮፕላኖች ግዢ ተፈጽሟል ያሉ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ዋና ስራ አስፈጻሚ በሰጡት መግለጫ 9 አዳዲስ የጉዞ አውሮፕላኖችና 8 DA40 NG የተሰኙ ለፓይለቶች ማሰልጠኛ የሚሆኑ 8 አውሮፕላኖች መገዛታቸውን እወቁ ብለዋል። በተጨማሪ በበጀት ዓመቱ በኢትዮጵያ የተለያዩ አካባቢዎች የሚገኙ ተርሚናሎችን የማደስና እንደ አዲስ የመስራት ተግባር ተከናውኗልም ነው ያሉት። በተያያዘም በበጀት ዓመቱ 9.1 ቢሊዮን ዶላር ገቢ መገኘቱን ገልጸው ይህ አፈጻጸም ካለፈው ዓመት ጋር ሲነጻጸር የ20% እድገት ማሳየቱን አመላክተዋል።